ሰበር መረጃ ጤና ይስጥልኝ ዲቻና ቢስፍ ተከታታዮች በፋኖ በሸኒም ከፍተኛ ኪሳራ አስተናግዷል። መንግስት በህግ ማስከበር ዘመቻውን አጠናክሮ እየወሰደ ነው። ዛሬ ጥቅምት 2018 ዓመተ ምህረት በፋኖና በሸኒ እርምጃ ተወስዷል። በአንጻሩ የመንግስት የሰላም ጥሪ ተቀበሉ አሉ። አዲስ የሆናችሁ ሰብስክራይብ፣ ቤተሰቦች ላይክ ማድረጋችሁን እንዳትረሱ። ወደ ቀዳሚ መረጃችን ቀጥታ እናልፋለን። በደቡብ ጎንደር ዞን ላይ ጋይንት ተብሎ በሚታወቀው ከ14 በላይ የፋኖ ታጣቂዎች እስከ መጨረሻው ተሰናብተዋል። መንግስትም ህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። ለዚህም ደግሞ የተለያየ ሲጠቀምባቸው የነበሩ ቁሳቁሶችም ገቢ ማድረግ ተችሏል። በአንጻሩ መንግስት ያቀርበላቸውን የሰላም ጥሪ ተቀበለዋል። በደቡብ ወሎ ዞን ሊጋ ወረዳ የሰላም አማራጭ እስከነሙሉ ትጥቃቸው ተቀብለው ገብቷል። ሲገቡም ደማቅ አቀባበል ተደርጎላቸዋል። መንግስት ተደጋጋሚ የሰላም አማራጭ ክፍት አድርጎ አሁንም እየተቀበለ ይገኛል። በሌላኛ መረጃ እዚህ ጋር የምናልፈው በሸኒ ጽንፈኛ እጅ ከፍተኛ ኪሳራ አስተናግዷል። በሰሜን ሸዋ ዞን ደራ ወረዳ በመሸጉ የአሸባሪ ሸኒ ቡድን ላይ በተወሰደው እርምጃ የጦር መሳሪያና ተተኳሽ በቁጥጥር ስር ማዋል መቻሉን ተጠቅሷል። የአካባቢው ሰላም ለማደፍረስ ሲንቀሳቀስ የነበረው የአሸባሪ ሸኒ ቡድን ላይ በተወሰደው እርምጃ የሽብር ቡድኑ ከፍተኛ አመራር የሆነው ጃል ኤላሞ ጨምሮ የግብረ አበሮችን መደምሰሳቸውን እንዲሁም ከፍተኛ ቁሳቁሶም ገቢ ማድረጉ ተጠቅሷል። እንዲሁም በምራው እና ቀለሞ ወለጋ ዞን ሲንቀሳቀስ የነበረው የጽንፈኛው የሸኒ ቡድን በጀግናው የሀገር መከላከያ ሰራዊት የተወሰደ ሲሆን በዚህም እስከ 18 የሚሆኑ ተሸኝተዋል። 5 ተማርከዋል። 11 ክላሽ ገቢ ተደርጓል። 3 ኋላ ቀር መሳሪያዎች እንዲሁም 2 ቦምብ እና የተለያዩ ትጥቅ መሳሪያዎችም ገቢ ማድረጉን ለማረጋገጥ ተችሏል ማለት ነው። ውድ ቻናል ቤተሰቦች ለሰላም ዘብንቁን፣ ሰላም ይቅደም፣ ጽንፍና ዘረኝነት ይውደም። ለዚህም ህግ ማስከበር ዘመቻውን በሸኒ በፋኖ መንግስት አጠናክሮ እየወሰደ ይገኛል። በሌላኛ መረጃ በደቡብ ወሎ ዞን ወሬባቡ ወረዳ ተብሎ በሚታወቀው ክፍለ ጦር እንግዲህ ቡድን በሚገኘው ለፋኖ ቡድን ለህክምና መሳሪያ መድኃኒት ጨምሮ መሳሪያዎችና የተለያዩ ተተኳሾችን በቁጥጥር ስር ማዋል ተችሏል። ሊተላለፉ የነበሩ የመድኃኒት አቅርቦቶችና ሎጂስቲክ አጠቃላይ ህግ የማስከበር ዘመቻ በተወሰደው ገቢ ተደርጓል። ከዚህ ጋር በተመሳሳይ መልኩ 3124 የክላሽ ጥይት እጅ ከፈንጅ መያዝ ተችሏል። በምዕራብ ጎንደር ዞን ገንዳ ውሃ ተብሎ በሚታወቀው አስተዳደር ቀበሌ አንት በዚሁ ማለት ነው በማህበረሰቡ ጥቆማ በተደረገ ከአንድ ግለሰብ ቤት ማለት ነው በተለይ ተንሳኤ ሽጉጥ ተብሎ በሚታወቅ ግለሰብ ማህበረሰቡ በጠቆሙት ጥቆማ መሰረት 3124 የህገወጥ ጥይት ወይም ለፋኑ ሊተላለፍ የነበረውን ገቢ ማድረግ ተችሏል። ይህ እንግዲህ የሚያመላክተው ማህበረሰቡ ከጸጥታ አካላት ጋር አብሮ በቅንጅት እየሰራ መሆኑን እጅግ እናመሰግናለን። መንግስት ህግ ማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። ሀገራችን ትለምልም፣ ዘርና ጽንፈኝነት ይውደም። ለዚህ ደግሞ ኢትዮጵያ እንግዲህ የአየር ኃይል 90ኛ ዓመትን በማስመልከት ህዳር 21 በደማቅ ሁኔታ ይከበራል። ኢትዮጵያ የአየር ኃይል እንግዲህ በበላይነት በምስራቅ አፍሪካ የምትመራው የአየር ኃይል አሁን ደግሞ የድሮን የበላይነትን እዞ ተጎናጽፋ የምትገኘው ኢትዮጵያ በደማቅ ሁኔታ ይከበራል። ስለዚህ ከፊታችን በጉጉት የምንጠብቀው ይሆናል። የፌዴራል የአየር ኃይል 9ኛ ዓመት በምስረታ ክብረ በዓል አስመልክቶ የአየር ኃይል ዋና አዛዥ ሌተናንት ጄኔራል ይልማ መደርሳ መግለጫ ሰጥቷል ለዚህ ጉዳይ ማለት ነው። ስለዚህ በደማቅ ሁኔታ ስለሚከበር ሁላችን በጉጉት የምንመለከተው ነው የምንጠብቀው ይሆናል ማለት ነው። የአየር ኃይላችን በጠንካራነቱ ይታወቃል፣ በአያልነቱም ይታወቃል። ከአፍሪካ በደረጃ በአጠቃላይ 5ኛ እንዲሁም በቀዳሚና እስከ 2 እስከ 3 ደረጃም ሊያስገባ ይችላል። አየር ኃይሏ እጅግ በጠንካራ ሁኔታ አሁን እየገፋበት ይገኛል። በተለይ ደግሞ ድሮን አሁን በበላይነት የያዘች ሁኔታ ነው። በሰሜን ሸዋ ዞንም እንዲሁ በዛሬው ዕለት ከፍተኛ አመራሮች በተገኙበት ኢንዱስትሪ ፓርክ ጉብኝት መሰረተ ልማቶችን አድርጓል። የአማራ ክልል ፕሬዚዳንት አረጋ ከበደ እንዲሁም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ማለት ነው። በሰሜን ሸዋ ዞን የሚገኙ የአግሮ ፕሮሰሲንግ ፓርክና ሴራሚክ ፋብሪካና የፈልፍለው የወረቀት ፋብሪካዎች የሴራሚክ ፋብሪካና የወረቀት ፋብሪካ እንግዲህ በሰሜን ሸዋ ዞን በአማራ ክልል የሚገኘው ማለት ነው የመሰረተ ልማቶችን ጉብኝት አድርጓል። ልማት ነው ራያችን ይሁን። በእናታችሁ ጽንፍ ይዛችሁም ትንቀሳቀሱ ይብቃ። ጦርነት ይብቃ። ጦርነት አውዳሚ ነው። አማራን ክልል በእርግጠኝነት ወደ 20 ዓመትና ወደ 10 ዓመት በላይ ወደ ኋላ መልሳችሁታል። ኢኮኖሚ መሰረተ ልማቶችን በማውደን የተለያየ ኢንዱስትሪዎችን በመዝጋት ፋብሪካዎችን በመዝጋት ወደ ኋላ ነው የመለሳችሁት። አማራ ነጻ ማውጣት ሳይሆን እየቀበራችሁት ነው ያላችሁ። ከዚህ ተጠቃሚ ማን ነው? አማራ ነጻ እየወጣ ነው ወይስ እየቀበራችሁ ነው? እባካችሁ ሰከን በሉ። በዛሬው እንግዲህ በሰሜን ሸዋ ዞን የሚገኘው የወረቀት ፋብሪካና የሴራሚክ ፋብሪካ እንግዲህ ጉብኝት ተደርጓል። ይህ ዋና አመላካችሁ ለልማት እንነሳ ነው፣ ለሽርሽር አይደለም። መሰረተ ልማቶች ሲጎበኙ መሰረተ ልማቶችን ወደ ይፋ ወደ ፐብሊክ ሲወጡ
ራያችን ልማት ይሁን እንንቃ ነው ዋነኛ ደውሉ ለልማት እንድንነሳሳን ሌላ ደውል አይደለም ሌላ ነጋሪት አይደለም የተጎሰመው። ሌላኛው ጉዳይ ለሻዕቢያ እንግዲህ የገባ የሚገኝ የጦር መሳሪያ አለ። እሱን ጉዳዮች ላስደምጣችሁ። በምጽዋ ኤርፖርት በተደጋጋሚ የጦር መሳሪያ አውሮፕላኖች ወደ ምጽዋና ወደ አስመራ እያቀኑ ይገኛሉ። በዛሬው ዕለትም እየወጣ የሚገኘው ይሄው መረጃ ነው። በተለይ ከኢራን የጫና አውሮፕላን ቀጥታ ምጽዋ እንዳረፈ ነው የተገለጸው። ሁለት መላምት እየወጣ ይገኛል በዚህ ጉዳይ። አንድ ለሻዕቢያ ነው፣ ሁለተኛ ደግሞ ለሱዳን እየተባለ ይገኛል። የሱዳን ፈጥኖ ደራሽ እንግዲህ ከፍተኛ የድሮን ምት እያሳረፈበት ይገኛል። በዚህም ተዋጊ ጀቶችን ወደ አስመራ እንዳሳረፈ ይታወቃል ማለት ነው። እነዛ ጀቶች እንግዲህ ቀጥታ የሚገዛቸውን ጀቶችም አሁንም አስመራና ምጽዋ እንደሚያሰፍር ነው እየወጣ የሚገኘው። በዚህም እንግዲህ ከኢራን ቀጥታ የተነሳው ቴህራን ተነስቶ ኤርትራ ምጽዋ እያረፈ እንደሚገኝ ነው የተዋጊ ጀት የጫና አውሮፕላን መረጃ እየወጣ የሚገኘው። ስለዚህ ወደ ቻናል ቤተሰቦች ከጦርነት አጠቃላይ የምናመጣው ትርፍና ተጠቃሚነት የለም። ጽንፍ ይውደም፣ ሀገራችን ትለምልም፣ ዘረኝነት ይጥፋ። ለዚህ ደግሞ ጽንፍ ይዘው የሚንቀሳቀሱ የሸኔ ፋኖና የህወሓት ናቸው በዋነኛነት። መንግስት ደግሞ በፈለፈለው የድሮን አሸን ከፍተኛ የማስታገሻ ክኒን እየሰጣቸው ይገኛል። ለዚህ ደግሞ ጥሩ መድኃኒት ነው እላለሁ። ምክንያቱም ሰላም ሀገራችን ስትጎናጸፍ ድረስ ተላላኪና ባንዳነት ይዘው የሚሰሩትን መንግስት ህግ የማስከበር ዘመቻውን አጠናክሮ እየቀጠለ ይገኛል። ለዚህ ደግሞ ዋነኛ ሚና ወስደው እየተጫወቱ የሚገኙት ድሮኖች ናቸው። በቀንም በማታም ኃላፊነቱን ወስደው ትልቁ ሚና እየተጫወቱ ይገኛሉ ማለት ነው። ጽንፍ ይዞ የሚንቀሳቀስ የትም አያደርስም። ኢኮኖሚ መሰረታዊ ልማቶችን ከማውደም አሁን አማራን ክልል በፋኖ ነጻ እናውጣለን ብለው ወደ ኋላ ነው የመለሱት። ባክ ወደ ኋላ ተመለስ ዘግይ። ሌሎች ግን ወደፊት እየተራመዱ ነው። እባካችሁ ሰከን በሉ። ትግራይ ክልል አሁን ውድም የወደመበት ሁኔታ ከሰሜኑ ጦርነት ሳያገግም አሁን ሁለተኛ ደግሞ ነጋሪት እየጎሰመ ይገኛል። ይህ ነው እንግዲህ ነጻ እናወጣለን ብለው እየታገሉ የሚገኙት። ውድ ቻናል ቤተሰቦች አዲስ ሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ከሆናችሁ ደግሞ ላይክ አድርጉ። ጽንፍ ይዛችሁ የምትንቀሳቀሱ ካላችሁ ደግሞ ይብቃችሁ። እንደማያዛልቅ እንደማያዋጣ ኢቭን እንኳን ሀገር ከማፍረስና ከማተራመስ ውጭ አካሄዳችሁ አያዋጣም፣ አያዛልቅም። እንደ ኢራን እናድርግ ካላላችሁ በስተቀር ሌላ የሚመጣ ለውጥ አይኖርም። ባጭሩ እኔ ይገርመኛል አፍሪካኖች ሁሌም በመፈንቅለ መንግስት በፖለቲካ እኛ ትልቁ ጥያቄያችን ድህነት ነው። እሱም ማቅረፍ ነው። ስልጣን አይጠቅመንም፣ ፖለቲካ አይጠቅምም፣ ጽንፍ አይጠቅምም። እኛ የሚጠቅመን ልማትና እድገት ብቻ ነው። በሌላ መረጃ እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ ተመኘው።